የእውነት የቃል ግን ካንቺ አንደበት መጣቱ በጣም ይገርማል። አውሬ አድርጌ አሳድጌሽ ምንም ብትይ አልፈርድብሽ። አልገባኝም። ቆይ እኔ ፊትም እያስመሰልሽ ነው? ጭራሽ እኮ ሌላ ሰው ነው የሆንሽብኝ። ነገርኩሽ፣ እኔ ድሮ ገነት አይደለሁም። ጊዜ ብዙ ነገር ያስተምራል። ጊዜ የማይለውጠው የለም። አንቺን መለወጡ ግን በጣም ይገርማል። አይግረምሽ፣ እኔ ደግሞ አንቺን እለውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። በዛ ላይ ደግሞ ኑሐሚን ላለኝ ጥላቻ መቼም ቢሆን አልፈቃውም። እሺ ወይ አባዬ መታል እንዴ? በቃ እኔ እቃውን ላስገባባ። እባክህ ተሰማ፣ መፍረድም ካለብህ በልጄ ላይ ሳይሆን በእኔ ላይ ፍረድ። ገነት፣ ከሄለን ጋር የምታወሩትን በሙሉ ስሰማ ነበር። በጣም ነው የማመሰግንሽ። ለምኑ ነው የምታመሰግነኝ? ድጋሚ ወደ ጥፋት ለመግባት ባለመወሰንሽ። ለነገሩ ከቂምና ከጥላቻ ምን ይገኛል? እባክህ ተሰማ፣ ልጄ ኤደን ከኔ ውጭ ማንም የላት። ምንም መጥፎ ስራ ብትሰራ እናት አይደለሁ ወላጅ አይደለሁ? እኔም እኮ ባልወልዳት አባቷ ነው። ደግሞ ማንም ሰው የላትም ለብትያለሽ። እኔ እስካጠገባችሁ አይደል እንዴ? እሺ፣ ከኛ ውጭ ከቤተሰቧ ውጭ ማንም የላትም። ገነት በይ፣ ምንም አታስቢ። ዋናው የኛ የወላጆች መቀየር ነው። ልጆች ደግሞ እኛን አይተው ይቀየራሉ። መጨረሻ ላይ የተናገረችውን ግን ለኑሐሚን ባትነግርባት ደስ ይለኛል። ምን ነው ለኔ የማትነግረኝ? ማናት ስለኔ መጨረሻ ላይ የተናገረችው? ወይዘሮ ዝናሽ ሙያሽን አጣጥላ ነበረ። ገነት ደግሞ ይሄን ነገር ለናሆሚ አትንገራት እያለች ነበር። ለዛ ነው። በእርግጥ ብዙም የተሳካራት አልነበረም። ምናልባት ከነዚህ ሰዎች ጋር ቤተሰብ መሆን አንችል ይሆናል። ምን እያልሽ ነው ናሆሚ? ከዝናሽና ከልጇ በላይ ናሆም በጣም አናዶኛል። እንዴት? ቆይ አልገባኝም። እጮኛውን ይዞ ስለመጣ ነው ደስ ያላለሽ? እኔ ብቻ አይደለሁም፣ ሁሉም ሰው ተበሳጭቶ ነበር። በቃ እነሱ ሰዎች ለመጋባት ወሰኑ ማለት ነው። እንግዲህ እሷ ትሻለኛለች ካለ ምን ይደረጋል? በቃ እኔ ውስጥ ልግባ፣ ውስጥ ስራ አለኝ። እንዴ ሳላስበው መጥፎ ነገር ተናገርኩ እንዴ? ምን ሆና ነው ልጅቷ? ተይው ገነት፣ ነገሩ ወዲህ ነው። ነገ ጠዋት ይተጣጠባል። አሁን ገብተን እንተኛ። በሌላ ነገር እንዳትወስድብኝ። ከአቶሎይኩም ጋር ብቻችሁን ስተዋሩ ስላየሁ ነው። ይገርምሻል፣ ስለ ቤቱ ከሆነ ከሌኩ ጋር ጨርሰን ነበረ። እራት ግብዣ ባይበጠበጥ ኖሮ እዛ ላይ ሰርፕራይዝ ያደርገን ነበር። የምርህ ነው? ቤታችን ተመልሷል ገነት። ቤተሰባችንን ደግሞ እንደሚመለስ ተስፋ አድርጋለሁ። እኔም ተስፋ አደርጋለሁ። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን ማለት ነው። እንግዲህ ኢሜን ቤተሰቦችን አስተዋውቂኝ መታወቅ ፈልጋለሁ ብሎ ጠየቃት። እሷም ደግሞ እሺ አስብባታለሁ። አሁን ግን ሁሉም ሰው እጅግ በጣም ተናዷል። እንግዲህ አንቺ ነሽ እንዴት ማብራቅ ይረሳሉ። በቃ አሁን ላጠፋሁት ነገር ይቅርታ መጠየቅ ፈልጋለሁ። እኔም ስተሰርቻለሁ፣ ግን ደግሞ እንደማልሰራ አባትሽና እናትሽን እንደምንም ብዬ አሳምናቸዋለሁ። የእነሱን እምነት ማግኘት አለብኝ እያላት ነበር። እና እንደዛ ይሻላል ብለህ ታስባለህ ስትለው፣ አሁን እንደዛ ይሻላል፣ እንደምንም ብዬ እነሱን ማሳመን አለብኝ። አትጠራጠር፣ ሽማግሌ መላክ አለብኝ፣ ሽማግሌ እልክልሻለሁ እያለት ነበር። እናም ከሱ ጋር መሆን እንደምትፈልገው ጨምር ደጋግሞ እናገረችው ማለት ነው። ነገር ግን ዝናሽ ይህንን ነገር በጭራሽ አልቀበልም እማዬ፣ እመኔን ያንን ልጅ እያገኘች ነው። እሜ ግን ምንም ልሰማኝ አልቻለችም። በኋላ ያልሆነ ጣጣ ውስጥ ገብታ እኛን ጉድ ትሰራናለች። ብታናግሩኝ ይሻልሻል እያላት ነበር ናሁን እናቱ ማለት ነው። ዝናሽ አይ ጭራሽ እሱ ልጅ አጠገብ እንደማደርስ እርግጠኛ ነኝ፣ ልጅ ይህንን አታረግም በማለት ስታወራ ነበር። ነገር ግን ልጇ ተደብቃ እኔ ማግኘት እንዳለ እንደጀመረች ሰላን መላክ ይጀምራለች። እና ሰላይ ልጋ የት እንደምትሄድና ከማን ጋር እንደምትገናኝ እያየ ነበር። እሱም ደግሞ ልክ እንዳለችው እየተገናኙ ከይላሰ ጋር እንደሆነ ትሰማለች። በዚህ የተነሳ እጅግ በጣም ስትናደድ ነበር። አሁን ከማን ጋር እንደምትገናኝ ደረሻለሁ፣ እኔም ታገኘዋለች። እንዲሁም ጭራሽ ብስብስ ነው፣ እንዲሁም እንድትተዋወቁ እፈልጋለሁ ብላ ታርፋለች ማለት ነው። አባዬ ወንድሜ ተቀበላችሁ አልተቀበላችሁ ይህ ፍቅር እንዲህ ነው። ካሁን በኋላ ያው ያጠፋን ጥፋት እንድናውን አምራና እናሁን እንደተጫወት ናሁሜ ላይ እንደተጫወተ እኔ ለብቻሽ አይጫወትም። ሽማግሌ ልክ በስነ ስርዓት ላግባሽ
ብሎኛል እያለችው ነበር። ነገር ግን አቶ ንጉን ይህንን ሲሰማ በጭራሽ ይህንን መቀበል አልችልም፣ ይህንን ልታረጊ አችም እያለት ነበር። ቢሆንም ግን ይህንን በጭራሽ እንደዛ ተፈጠረ እያለች ጨምራ አሁ እንደዛ እያሉ ነው። ጭራሽ እህቴ ጋር እየተገናኘ እህቴ ጭራሹ ፍቅረኛ ነው ብላ ቤተሰቡን ለማስታወቅ ወሰነች እያለ አማረረው ማለት ነው። እያለ ዳጊም ደግሞ አንድ ድርጅት እንድትሰጪ ይፈልጋሉ እና ናኦሚን እንደወዳትና ላገባት እንደሚፈልግ እየነገራት ነበር። ነገር ግን እሷም በጭራሽ አይሆንም፣ እኔ እንደዛ ማድረግ አልችልም፣ በጭራሽ ያችን ልጅ ደግሞ እንድታገባ አልፈልገውም እያለችው ነበር። እማዬ ማንም መግባትና ማንም መተው እንዳለብኝ እኔ ነኝ የማውቀው፣ ያንቺ ፍቃድ አያስፈልገኝም፣ ግን የምፈልገው ፍላጎቴን እንድታከብርልኝ ነው የምፈልገው እያላት ነበር። ትሰማኛለህ ልጅ፣ በጭራሽ ያችን ልጅ አጠገቧ እንድደርስ ወይም ደግሞ እንድታገባ የሚፈልግ ይመስልሃል? ስለዚህ ብትረሳት ነው የሚሻለው እንጂ በጭራሽ እሷን እንድታገባ አልፈልገውም እያለችው ነበር። እማዬ ብትለው ብለምናትም ብሰራም በጭራሽ ይሄንን ልንቀበል አንችልም፣ ስለዚህ ብትረሳ ነው የሚሻለው እንጂ እያለችው ነበር። ነገር ግን እሷን ማግባትና ከእሷ ጋር መኖር እንደምፈልግ እየነገራት ነበር። እና እራቱ ጥሩ ነበር ልጄ፣ እንደዚህ ፈገግ ብለሽ ስላየሁሽ ደስ ብሎኛል እያላት ነበር አባቷም። እንግዲህ ዝናሽ እነሱ ቤት ከወረዱ ሰዎች ጋር እንዴት እኔ ይገናኛሉ በማለት ስለእነሱ ያላት ጥሩ አመለካከት ባይኖራትም ነገር ግን ቢሆንም ከአሁን በኋላ አብረን ቤተሰብ እንሆናለን በቃን እያለ አንዱ ላይ ተሰብስበው እራት ለመብላት ይወስናሉ። ሁሉም ቤተሰብ ማለት ነው። እንግዲህ ሁሉም እራት ላይ ይገኛሉ ማለት ነው። ነገር ግን ዝናሽ እጅግ በጣም ካፍቷት ደስተኛ አይደለችም። ለነሱ ያላት አመለካከት ሚና ዝናሽ በተለይ ለናኦሚ ያላት ጥላቻና እንደውም እራቱን ሳይጣጥሉ ነበረ ማለት ነው። ነገር ግን ኤርሚ ጋ ደውላ እባክህ ውሰደኝ፣ ካንተ ጋር መምጣት እፈልጋለሁ፣ እራት በጣም ይደብር ነበር እያለችው ናኦሚ ሰርታ ከሆነ እራቱ ምርጡ እንደመሆን አልጠራጠርም፣ ስለዚህ ተከብረሽ ነው የተጠራሽው፣ አርፈሽ ተቀመጪ እያላት ነበር። ነገር ግን እዚህ መቆየት አልፈልግም እያለች ተደብቃ እያወራችው እንደ አጋጣሚ ናኦሚ ትመጣና ትሰማታለች። ቆይ ተደብቀሽ እያዳመጥሽ ነበር እንዴ? ከኤርሚ ጋር ነው አይደል የምታወሪው? መደበቅ አይጠበቅብሽም፣ የፈለግሽው ማድረግ ትችያለሽ። ግን አንድ ምክር ልምከርሽ፣ በእህትነት በኋላ ምነው ራሴን ባልቆጠብኩ እንዳትዪ፣ ተጎጂ የምትሆነው አንቺ ነሽ እንጂ ሌላ ሰው አይደለም እያለቻት ነበር። እንግዲህ እራት ፕሮግራም ላይ በቃ እኔም መሄድ አለብኝ አባዬ እያለች ፕሮግራሙን ረግጦ ይሄዳሉ ዝናሽና ኤሚ ማለት ነው። በዛ የተነሳ ይሄ ጥሩ እንዳልሆነ ብነግሮም እኛም መሄድ አለብን እያለች እንግዲህ አምራም ናኦሚ እጅግ በጣም ትጠላታለች ማለት ነው። ነገር ግን እራቱ ጥሩ ነበር እያላት ከዛ አይ ጭራሹ ባለመዋነት ብሎ እሷ ሳሞድሱ ነበር እኔ ፊት እኮ እያለች ነበር። ታዲያ ውሸት ነው እንዲህ ባለመዋከነች የሰራችው ምግብ እኮ ምርጥ ነበር እያላት ነበር። ነገር ግን እሷ እያጣጣለች ነበር። ግን የተቀየረች ትመስላለች። ያለፈው አልፏን ድጋሜ ወደኋላ መለሱም። አሁን ወደፊት ነው የምንለው ልጄ። የበፊቱ ጥላቻችን ትተን ሰላም ሆነ ቤተሰብ ነው እንድኖር እማዬ። እኔ ፊት እያስመሰለች ብቻ ባለውን እያስመሰልኩ አይደለም። ስለዚህ የምፈልገው እንደ ድሯችን ሰላም እንድንሆን ነው እንጂ ለማንም ጥላቻ እንድኖረን አንፈልግም እያለ አንድ አጋጣሚ ተሰማ። ተደብቆ እየሰማቸው ነበር ማለት ነው። እናም ናኦሚ ምን ተፈጥሮ ነው እያለች አይ ተቀይረሽ ስላየሽ ግን ደስ ብሎኛል። አዎ በእርግጥ ጥሩ ሰዓት አልነበረም። ቢሆንም ግን ናኦሚ ግን በጣም አናደደኝ ፍቅረኛውን ይዞ መምጣት። ሁሉም ሰው እኮ ደስተኛ አልነበረም አባዬ። በቃ እነዚህ ልጆች ሊጋቡ ወሰኑ እንዴ? አይደለም እያለችው አይ እንግዲህ እሷ ትሻለልኛለች ካለ ማግባት ይችላል። ነገር ግን ቤተሰቡ ሁሉም ደስተኛ አይደለም እያለ ነበር። ለማንኛውም እኔ ረፍት ላድርግባዬ፣ እናንተን ብታርፉ ይሻላቸዋል ብላ ጥላችሁ ትሄዳለች ነው ማለት እና በዛ የተነሳ ነገር ግን ዝናሽና ኢሜ ያንን ቤት በጭራሽ ለነሱ መከራየትና ለነሱ እንደማይገባ ሳወሩ ነበር አንድ ላይ። እንደውም
አባዬ እንዴት ብሎ ነው ለነሱ ይሄንን ቤት ሊከራ የቻለ? ስለዚህ ከዛ ቤት እንዲወጡ ፈልጋለሁ። ይሄ ብቻ ነበር የማሳስበሽ፣ መከራየት አይደለም። ቤቱንም ገዝቼላቸዋለሁ። እንደውም ታይልሽ የዛሬ እራት ምሽት እራቱ የነበረው ፕሮግራም እናንተ አበላሻችሁ እንጂ ሰፕራይዝ ላደረገው ነበር እኔማ አላማዬ። ነገር ግን እናንተ እራት ፕሮግራሙን አበላሻችሁ። እውነቴን ነው ዝናሽና ኢሜ ሁለታችሁም ዛሬ በጣም ያሳፈራችሁኝ። እንዴት እንደዚህ አይነት ታረጋላችሁ? በጣም ታፍሳፍራለሽ። ተቀየርሽ መስሎ ነበር። አንቺ መቼም አትቀየሩም። ለነሱ አለ ጥላቻሽ መቼም አይቀየርም። ከዚህ በፊት የተፈጠረውን ነገር እናውቃለን። አሁንም ቢሆን እነሱን ለመጉዳት የማታረጊ ነገር የለም። እንደውም ከአንቺ ጋር ካሁን በኋላ ፍች ፈልጋለሁ እያላት ነበር። ከሳል መታት ዳጊ እንዳጋጣሚ መጥቶ ያድናታል። ዳኒ ልቀቀኝ እያለ ነበር። አቶ ልኩን እባክህን ተረጋጋ እያለ ቆይ ምን እየሆንክ ነው? ልመታኝ ነው? እጅን ለነሱ ብለህ እጅን እኔን ታነሳለህ? አሁን ካሁን በኋላ ከአንቺ ጋር ምንም ነገር አያገናኝንም። እንደውም ከአንቺ ጋር ፍቺ ነው የምፈልጉበት ቀን ከህይወቴ እንድትወጪ እፈልጋለሁ። ምክንያቱም ይቅርታ ተደጋግሞ ይቅርታ ለምነሽ እግሬ ላይ ወድቀሽ ይቅርታ ስትጠይቅኝ የተቀየርሽው መስሎኝ ነበር። ነገር ግን አንቺ እያደር እየባሰብሽ ነው። ስለዚህ ለአንቺ ይቅርታ አይገባሽም። ከቤት እንድትወጪና ፍች እፈልጋለሁ ብሎ ይነግራታል። እና ያንን ፍቃድ ለነዛ ለተረገሙ ለነሱ እኮ ይሄን አይደለም ምንድነው ለዛች ሽባ ሽማግሌ ይህንን የምታደርጉ እያለ ስትጮህ ነበር። ጓደኛን እንደዚህ ብለሽ መናገር መፍት የለሽም። ትሰሚኛለሽ? ተጠንቀቂ ለምትናገር ንግግር እያለ ስጮህባት ነበር። ቆይ ምን ልታደርግ ነው? በእነሱ የተነሳ ትዳር ልትፈርስ ነው? ትዳራችን እንድንበተን ትፈልጋለህ? ጥሩ እንደዛ የምትፈልግ ከሆነ እስቲ ያንን ቤት ለነሱ ስገዛ አያለው እያለ ስጮህ ነበር። እባክሽ ወይዘሮ ዝናሽ ተረጋጊ እንጂ እያለ ዳጊ እነሱን ለማረጋጋት በሞከሩም አቶ ሎጎ ግን እጅግ በጣም ተናደው ስለነበረ ራሱን መቆጣጠር አቃተው ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ድረስ ሰላማችሁ ይብዛልኝ።